አስደንጋጩ መግለጫ ወጣ። ኤርትራ በባህር በር ጉዳይ ላይ አቋሟን አስታወቀች። ጠቅላዩም ያልጠበቁትን መርዶ ሰሙ። የኤርትራ ማስታወቂያ ሚኒስቴር ዛሬ በወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና ውጤቱ የማያምር ሲል በይፋ አወገዘ። ይህ የኤርትራ መንግስት የዛሬ ትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው። የዘገባውን ዝርዝር በቀዳሚነት እናቀርባለን። አቶ ክርስቲያን ታደለ በጠና ታመሙ። በስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ በጤና እክል ምክንያት በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ለቢቢሲ ተናገሩ። አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ጥገና ካደረጉ በኋላ በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጉ ለዚህ ሁኔታ እንደዳረጋቸው ተናግረዋል። መረጃው ዝርዝር አለው። በሌላ ዜና ህወሓት ያልጠበቀው ጉድ መጥቶበታል። ተቃዋሚው የሐራ ሰራዊት በኮማንዶ መደራጀቱ ተነገረ። ይህ ኃይል ከደቡብ ትግራይ ባሻገር ኃይሉን አደራጅቷል። በምዕራብ በኩል መዛወሩም ተነግሯል። ጉዳዩ በዝርዝር ዜናችን እንመለስበታለን። ከውጭ ዜና የእስራኤል ጦር ወደ ጋዛ ከተማ ገባ። እስራኤል በጋዛ ከተማ ላይ የምድር ላይ ጥቃት መጀመሯ ተሰማ። በእስራኤል ከጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር የተገናኘው ሩቢዮ የእስራኤል ጦር በጋዛ ከተማ የምድር ዘመቻ መጀመሩን በተናገሩ ማግስት የእስራኤል ጦር ወደ ጋዛ በሙሉ አቅሙ እያቀና መሆኑ ተገልጿል። ይህም የጥንክራችን አንዱ አካል ነው። ሰላም ውድ ቤተሰቦች እንደምን አላችሁ? የዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎቹ እንለፍ። አስደንጋጩ መግለጫ ወጣ። ኤርትራ በባህር በር ጉዳይ ላይ አቋሟን አስታወቀች። ጠቅላዩም ያልጠበቁትን መርዶ ሰሙ። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው ጠንካራ መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ስለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንደራ ሲል በይፋ አወገዘ። እንደራ ማለት በትግረኛ በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይም ውጤቱ የማያምርና ለከንቱ ልፋት የሚዳርግ ጉዞ እንደማለት ነው። ይህ የኤርትራ መንግስት የዛሬ ትንታኔ መግለጫ በሁለቱ የቀድሞ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን አመላካች ነው። ትንታኔ ብልጽግና ፓርቲ ባለስልጣናት የሚያራምዱት ይህ አጀንዳ ህጋዊ ሀገራዊ ምኞት ለማስመሰል የሚደረግ የሐሰት ትርክት ነው ብሏል። የኤርትራ መንግስት እንደሚለው የኢትዮጵያ ኢኮኖሚ በውጭ እርዳታ ላይ የተንጠለጠለና ሀገሪቱ በከባድ የውስጥ ግጭቶች እየታመሰች ባለችበት ወቅት እንዲህ አይነት ጥያቄ ማንሳት የህዝቡን ትኩረት ከዋና ዋና ችግሮች ለማስቀየስ የሚደረግ ከንቱ መፍጨርጨር ነው ሲል ወንጅሏል። የኢትዮጵያ ባለስልጣናት ወደብን በኃይል ቢሆን የሚለው ንግግራቸውና ታሪካዊ መብት የሚለው መከራከሪያቸውን የኤርትራ መንግስት ባወጣው በዚህ ትንታኔ አውግዟል። ይህ አካሄድ የሉዓላዊነትን መርህና ዓለም አቀፍ ህግን የሚጥስ ከመሆኑም በላይ በቀጠናው ሰላም ላይ ከባድ አደጋ ይደቀናል ብሏል። መግለጫው ሲያጠቃልልም ኤርትራ ከጎረቤቶቿ ጋር በህጋዊና በጋራ መከባበር ላይ የተመሰረተ ትብብር ለማድረግ ዝግጁ መሆኗን ገልጾ ኢትዮጵያ በኃይል ያንተ ያልሆነውን የመውረስ ስትራቴጂ ግን በፍጹም እንደማትቀበለው አስታውቋል። ይህ ይፋዊ መግለጫ በቀጠናዊ ዲፕሎማሲ ምህዳር ላይ አዲስ ውጥረት የጫረ ሲሆን የኢትዮጵያ መንግስት የሚሰጠው ምላሽ በጉጉት ይጠበቃል። እርሶስ በዚህ መረጃ ላይ ያለው ሐሳብ ምንድነው? መልሶን በኮሜንት ያሳውቁን እያልን ወደ ቀጣዩ ዜና አለፍን። አቶ ክርስቲያን ታደለ በጠና ታመሙ። በስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ በጤና እክል ምክንያት በጠና መታመማቸውን ቤተሰቦቻቸውና ጠበቃቸው ለቢቢሲ ተናገሩ። ጠበቃቸው ሰለሞን ገዛኸኝ እንዳሉት ሰኞ ዕለት ቂሊንጦ ማረሚያ ቤት ውስጥ አግኝተዋቸው የነበረ ሲሆን አቶ ክርስቲያን ከቅርብ ጊዜ ወዲህ ካደረጉት ቀዶ ህክምና በኋላ ተገቢ ክትትል ባለማግኘታቸው ህመማቸው የተባባሰ መምጣቱን ገልጸዋል። አንድ የቤተሰባቸው አባልም እንደተናገሩት አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ህክምና ካደረጉ በኋላ በቂ ክትትል ሳይደረግላቸው ወደ ማረሚያ ቤት እንዲመለሱ መደረጉ ለዚህ ሁኔታ እንደዳረጋቸው ተናግረዋል። የአቶ ክርስቲያን ቤተሰቦች እንደሚሉት አቶ ክርስቲያን አሁን ላይ ያሉበት ሁኔታ እጅግ አሳሳቢ ሲሆን ለመንቀሳቀስና ጥያቄዎችን ለማናገር አዳጋች በሆነ ሁኔታ ላይ እንደሚገኙ አስረድተዋል። በተጨማሪም ወደ ማረሚያ ቤት ከተመለሰ በኋላ ለማገገም የሚያስፈልገው እንደ አጥሚትና ሌሎች ነገሮችን ይዘን እንዳንገባ ተከልክለናል። ከአንድም ሁለት ጊዜ አጥሚት ይዘን ተመልሰናል። በጣም ነው የታመመው። በስርዓት እንኳን ቆሞ አያናግረንም። የቤተሰቡ አባል የሆኑት ግለሰብ አቶ ክርስቲያን ህክምና እንዲያገኙና ያሉበት ሁኔታ እንዲሻሻል የሰብአዊ መብት አካላት የሰብአዊ መብት ጥሰት የተፈጸመባቸው ነው ያሏቸውን እስረኞች እንዲጎበኙ ጠይቀዋል። የአማራ ብሔራዊ ንቅናቄ አብንን ወክለው የህዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የነበሩት አቶ ክርስቲያን የወንጀል ህጉንና የሽብር ወንጀል ለመቆጣጠርና ለመከላከል የወጣውን አዋጅ በመተላለፍ የተፈጸመ ወንጀልና የጦር መሳሪያ አስተዳደርና ቁጥጥር አዋጅን በመተላለፍ ክስ ቀርቦባቸው ጉዳያቸው በፍርድ ቤት በመታየት ላይ ሲሆን በመጪው ጥቅምት 10 2018 ዓ.ም ፍርድ ቤት ይቀርባሉ።
ህወሓት ያልጠበቀው ጉድ መጥቶበታል። ተቃዋሚው ሀራ ሰራዊት በኮማንዶ መደራጀቱ ተሰምቷል። ይህ ኃይል ከደቡብ ትግራይ ባሻገር ኃይሉን አደራጅቷል። በምዕራብ በኩልም መዛወሩ ተነግሯል። ከዚህ ጋር ተያይዞ የትግራይ ሰላም ኃይል የተፈናቀሉ ዜጎችን ወደ ቀያቸው የመመለስና የህዝቡንና አካባቢውን ጸጥታ የማስጠበቅ ሙሉ ኃላፊነት ዛሬ እንደተሰጠው ከመረጃ ምንጮች ለማወቅ ችለናል። የቀድሞ የክልሉ ፕሬዝዳንት አቶ ጌታቸው ረዳ የተፈናቀሉትን መመለስ እንፈልጋለን፣ ነገር ግን ህወሓቶች የፓርቲውን መዳን ይቀድማል በሚል እንቅፋት ሆነውብናል በማለት መደመጣቸው ይታወሳል። እናም አንድ የትግራይ ከፍተኛ ፖለቲከኛ ህወሓቶች ከፓርቲው መዳን በፊት የተፈናቃዮችን ወደ ቀይ መመለሳቸውን በፍጹም አይፈልጉትም፣ እንዲሆንም አያደርጉም ሲሉ ተናግረዋል። የተፈናቀሉ ወገኖቻችን በህወሓት ቡድን ፕሮፓጋንዳ ሳይታለሉ እድላቸውን ሊጠቀሙ ይገባል ሲሉም በማያያዝ ተደምጠዋል። በወልቃይት ይሰፍራል የተባለው የነጌታቸው ረዳ ሀራ ሰራዊት የትግራይ ተፈናቃዮች ወደ ሁመራና አካባቢው ከመለሰ በኋላ በወልቃይትና በአካባቢው ከነ ኮሎኔል ደመቀ ጋር ያስተዳደር ስልጣን ይኖራል ተብሎ ይጠበቃል ሲሉ አንድ ከፍተኛ የመንግስት የመረጃ ምንጭ ሰሞኑን አዲስ አበባ ላይ ተደርጓል ባሉት የዝግ ስብሰባ ላይ መነሳቱን ጠቁመዋል። በትግራይ ሀራ መሬት ላይ ያለው የትግራይ ሰላም ኃይል ወይም የሀራ ሰራዊት ወደ ወልቃይትና አካባቢው መጓዝ መጀመሩም ተነግሯል። ይህ ኃይል ተፈናቃይ ወይም ወደ ወልቃይት ይመለሳል ተብሎ የሚጠበቀው የትግራይ ነዋሪም ወደ ቦታው እንዲመለስ ከማድረግ ባለፈ በአካባቢው መጠነኛ ስልጣን ይኖራል ተብሎ ይጠበቃል ነው ያሉት የመረጃ ምንጮች። ቪዲዮአችን ላይክ ማድረግ አይርሱያን። ወደ ውጭ ዜና አለፈን። የእስራኤል ጦር ወደ ጋዛ ከተማ ገባ። እስራኤል በጋዛ ከተማ ላይ የምድር ላይ ጥቃት መጀመሯ ተሰማ። በእስራኤል ከጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር የተገናኘው ሩቢዮ የእስራኤል ጦር በጋዛ ከተማ የምድር ዘመቻ መጀመሩን በተናገሩ ማግስት የእስራኤል ጦር ወደ ጋዛ በሙሉ አቅሙ እያቀና መሆኑ ተገልጿል። እስራኤል ማክሰኞ ዕለት በጋዛ ከተማ የጀመረችውና በአንድ ቀን ብቻ በርካታ አካባቢዎች ላይ ያለ ረፍት እየፈጸመች የሚገኘው የምድር ላይ ጥቃት ተከትሎ የእስራኤል መከላከያ ሚኒስቴር ካትስ ጋዛ እየተቃጠለች ነው ሲሉና እስራኤል ተልዕኮዋን እስክታጠናቅቅ ገላጋይ እንደማትሰማ በምንም ሁኔታ ወደዋና እንደማትመለስ ሁሉም ማወቅ አለበት ሲሉ ቃል ገብተዋል። የእስራኤል ፖለቲካ ተንታኝ ኦሪ ጎልድበርግ ሰኞ ዕለት እንደተናገሩት በጋዛ ከተማ ላይ የተፈጸመው ጥቃት በጣም ከባድ መሆኑ የቦምብ ጥቃቱ በማዕከላዊ እስራኤል ይሰማል በማለት መጥፋትና የዘር ማጥፋት ሲሉ ተናግረዋል። የተባበሩት መንግስታት ድርጅት እንደገለጸው ከእስራኤል በግዳጅ ለቀው እንዲወጡ ትዕዛዝና በእስራኤል የቦምብ ጥቃት በመፈጸማቸው 70,000 ሰዎች ጋዛን ለቀው ወጥተዋል። የተፈናቀሉ ፍልስጤማውያን የመጓጓዣ መንገድ እንደ ምግብና ውሃ ያሉ አስፈላጊ ነገሮች የሏቸውም ብሏል። ይህ የሆነው ሐማስ ቀደም ሲል የተኩስ አቁም ስምምነት ለማድረግ መስማማታቸውን ቢገልጽም ከእስራኤል ጋር ግን ምክረ ሐሳቡ ውድቅ በማድረግ ጥቃቱን ማባባሱን ተከትሎ ነው። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።